እንዴት ነው ብዙ ሰው ከነገረ ነገር ተነስተክ ሳይሆን እኔ ጋር ያለውን እውነት በንጹህ ልብ ለመረዳትና ለመስማት ብትሞክር ደስ ይለኛል። ሩቲ ምን አለ መሰለሽ እኔ አልሰማም ነገር አላዳምጥም ምናምን እያልኩኝ ጉድ በል ጎንደር ማለት ነው። ጽጉ ተብዬዋ ምን አባሽ አገባሽ? ቆይ አንቺ ምን ትልቅ የሚያደርግሽ ነገር አለ? ቆይ እንዴ ማን አግብቶሽ ነው አንቺ? የዛኔ ሲጣሉ አንቺ ነበርሽ የለሽም። ስለዚህ አሁን በማያገባሽ ተነስተሽ እንደዚህ ብሎ ስማታ አንዴ ምናምን ለሩታ አግዘሽ ማለት ነው። አንቺ ምን አገባሽ? አንቺ ምን የሚመለከትሽ ነገር አለ? አንድና አንድ እሱ ህይወት ጀምሯል። ከማን ጋር? ከሄርሜላ ጋር። ስለዚህ ከሄርሜላ ጋር የጀመረውን ህይወት መቀጠል አለበት እንጂ ትናንትና ከማን ጋር ሁኜ ያምርብኛል ብሎ ሲጠይቅሽ ምንድነው ያልሽ የነበረው? እውነት ለማውራት ከሄርሜላ ጋር አሪፍ ላይ ናችሁ ምናምን እያልሽ እንደገና መለስ ሰርከሽ ደግሞ ኧረ እኔ እንጃ እኔ የማውቀው ነገር የለም እያልሽ ነበር ማለት ነው። ሰላማችሁ በያላችሁበት ሰዓት አቆጣጠር ብዝት ስትይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ እንግዲህ መጥቼላችኋለሁ። ከቸች ብያለሁ። እንደተለመደው ሰብስክራይብ፣ ላይክ በማድረግ አበረታቱኝ ማለት ነው። እኔም ያው ፍትፈታዬን ቀጥላለሁ። ከእናንተ ብቻ የሚጠበቀው ማበረታታት ነው ማለት ነው። እና ጽጉ ትናንት ስትጠየቅ እንግዲህ ያለችውን ሁላችሁም ተቀርጾ ያለ ስለሆነ አይታችኋል። ዛሬ ደግሞ ለሩታ ሆና ማሽቃበጥ ትፈልጋለች፣ ልታሽቃበጥ ትፈልጋለች ማለት ነው። አልፈልግም ብሏል አይደል? ካላስ አልፈልግም ብቻዬን መሆን እፈልጋለሁ በሚል ሰዓት እንግዲህ እሷ አንተ ብቻዬን መሆን እፈልጋለሁ ስትል እሷ ደግሞ ሰዓት ያስፈልጋታል እያለ እየተናገረችው ነው። ለእሷ ሰዓት የሚያስፈልጋት የተታታው የፈታት ባሏ። ስለዚህ ለእሷ ሰዓት የሚያስፈልጋት በምን ሂደት ነው? በምን አይነት መልኩ ነው ሰዓት ለሷ እሱ እንዲሰጣት ግዴታ የሚሆንበት ምክንያት ምን አለ? አልፈልግም ብሏል። አልፈልግም ነው ካላስ። ከዛ ውጭ አንቺ ወጥተሽ የምታሽቃብጭበት አንዳችም ነገር የለም። ዳኒም አንቺም የራሳችሁን ለምን በራሳችሁ ሰዓት መጡ? እናንተ እይታ ስለሌላችሁ ብቻ መጣችሁ ከነሱ ጋር ለመስራት የሰውን ህይወት ማበላሸት ማሽቃበጥ ተገቢ ነው ብዬ አላስብም። ስርዓትሽን ያዥ። እሱ አበጋዝ ማለት አብርሃም ደግሞ ዛሬ የተለቀቀውን ቪዲዮ አይቻለሁ። ቆይ አንተ ምን ለማለት ፈልገህ ነው? ግን የሚጠረጠር ሰው ትተህ የማይጠረጠረ ሰው ጋር ዘው እንደ በጣም እኮ ነው የሚገርመው። ማስረጃና መረጃ ብለው ያመጡልህና ፎቶና ቪዲዮ አሁን ይሄ ምን የሚገልጸው ነገር አለ እያልክ ስታጣጥልና ሄርሚንም 40 ክንድ ሰርቀት ልታቅፍ ስትሞክር እጇን ስታነሳ ምናምን እያየሁ ነበር ማለት ነው። እኔ መጀመሪያም እንደተናገርኩት አብርሃም ሄርሚን ለመራቅ ስለፈለገ ብቻ ነው እንደማያውቅ ምንም እንደማይል እንዳይሰማ እንዳይ ተደብዝዞ ተደናብሮ የመጣው ማለት ነው እንጂማ አሁን አትንከኝ እንደዚህ አትበይኝ እኔ ከተወሰነ ጊዜ በኋላ ምን እንደተፈጠረ እንኳን አላውቅም ማለት ምን አመጣው? ምንም የሚያመጣው ነገር የለም። ምክንያቱም አብረው ብዙ ነገር እያሳለፉ ነበረ ያውቃል። ስለዚህ ብዙ ነገሮችን አብሮ ያሳልፍ የነበረ ሰው አሁን ምንም አላውቅም፣ ምንም የማስታወሰው ነገር የለም፣ ስለዚህ ከአንቺ ጋርም ይሁን ከሩታ ጋር ያሳለፍኩት ነገር የለም ብሎ መደምደም ተገቢ ነው ብዬ አላስብም። ለምን ታውቃለህ? ከሩታ ጋር ከሄድክ በኋላ የተፈጠረውን ነገር ነው እንጂ የማታውቀው ከሄርሚ ጋር ግን እንዳሳለፍክ ጠንቅቃ ነው የምታውቀው ማለት ነው። እያወቅህ አይደል እንደ ቀለበት ያስደርግላል። ምን ለማለት ፈልገህ ነው? እኔ ምንም አልገባኝም። እያደረክ ያለው ነገር ሊገባኝ አልቻለም ማለት ነው። አንድ ልትል የምትፈልገው ነገር ምንድን ነው? ከሄርሚ መራቅ ነው ወይስ ደግሞ የትኛዋ ጋር አብረን ለመኖር ስትፈልግ ሄርሚን መሸምጠጥ ነው ያለብህ? በስነ ስርዓት እኮ ብዙም ነገር ማለት አለ አይደለ? በቃ አልፈልግም አንድ ነገር ሆኖ እያለ በዚህ ልክ
እንደማያውቅ ሆኖ እሷን በዚህ ልክ እንዲሰማት ማድረግ ምን ይሉታል? ለምንድን እንዲሰማት የምታደርገው? በምን ጉዳይ? ለአንተ ህይወት በተጨነቀች፣ ለአንተ በሽታ በተጨነቀች፣ አንተን ባለች እንደዚህ ይደረጋል? አይደረግም። እሷ አንተን ባትፈልግ ኖሮ አሁንም እንኳ ዛሬ እንኳ ራሱ አሁን ደህና ነህ ወደ ራስ ተመልሰህን እያለች ስጠይቅህ የነበረች ሴት ናት። ዛሬ እንኳ ራሱ ዛሬ ስለ ደህንነት ነው እያሰበችና እየጠየቀች የነበረው። እንደዛችኛይቱ ቶሎ ብለህ ወደ ራሴ ና ቶሎ ብለህ እንጀምር ያለችው ነገር የለም። ያች ስለ ጤንነቷ ስለ አንተ ምንም የሚሰማት ነገር የለም። አንድ ዝም ብላ አንተን የእሷ መሆንህን ብቻ ነው እያየች ያለችው። በዲንህን ማለት ነው። በዲንህን ነው ይዘሽ የምትንቀሳቀሽው ብልሃታል። ማንን ስትንቀሳቀሽ የነበረው? የዛኔ ምን እያረግሽ ነበረ ስትላት ጸበል ልወስድ ብዬ ትንሽ መዝናናት አለበት ሲባል ትንሽ እንዝናና ብዬ ስንዝናና ነበር ስትልህ፣ እኔ ምንም ስንዝናና ምንም የማውቀው ነገር የለም፣ በድኔ ነው ይዘሽ ትዝናኝ የነበረው፣ እኔ ምንም የማውቀው ነገር የለም ብለሃል። አዎ የዛኔ ላታውቅ ትችላለህ፣ ግን እሷ ሳትሆን ያደነዘዘች የነበረው ሩታ ናት። ከዛ በፊት ግን የተፈጠረውን ሁሉ ታውቃለህ። ቀለበት ስታረግ ታውቃለህ። ከእሷ ጋር ህይወት ስትጀምር ታውቃለህ። ሁሉን ነገር እያንዳንዱ ታውቃለህ። አሁን በማያውቅ መልኩ እንደማያውቅ ሆነህ ምንም የተፈጠረ ነገር ምንም ያለ ነገር ያለ ነገር የጀመርከው ያለ ነገር ያልመሰለህ ለምን መሸምጠጥ የፈለግከው በዚህ ልክ ምንድን ነው? ምን ይሉታል ይሄ? ከምር እኔ እንጃ፣ በጣም ጥያቄ ነው የሆነብኝ። እንደዚህ የሆንክበት ምክንያት አዎ ነገሮች እንዳልተፈጠሩ ምንም እንዳልሆነ ልታረግ እንኳ ልታይም ትችል ይሆናል። መቼ? አሁን ሳይሆን በፊት የሆነብህ የዛኔ ነው። አሁን ላይ ግን ደህና ነህ፣ ታውቃለህም፣ ራስህን እያወክ ባለህበት ሰዓት አንድና አንድ ህይወት የመቀጠል ጀምራለሁ ሄርሜ ጋር ሆናለሁ ማለት ሲገባ ግን ሄርሜን እንደ ጥፋተኛ ቆጥረህ ማነው እሷ ጋር የነበረው ልጅ ማን ነበር? ስሙ ጠፋኝ ማለት ነው። ቢኒ ነው ማነው የሚባለው? ከእንትና ጋር የሚመጣው ልጅ ከሄርሜላ ጋር ያገናኛቸው በመጀመሪያ ማለት ነው። ስሙ ጠፋብኝ። ከእሷ ጋር ሆነው መረጃ ሊያሳዩ ሲሞክሩ እንኳ መረጃውን ለማየት ፈቃደኛ አይደለም። ከዚችኛዋ ጋር ግን መጀመሪያ የሆነብኝን ነገር ንገሪኝና የሆነብኝን ነገር ካወቅኩ በኋላ ላይ የምናረገው ይሆናል። የሚቀጥለው ከማን ጋር እንደሚቀጥል እንኳ አላለም ማለት ነው። ያልከው ምንድን ነው? በኋላ ላይ ከማን ጋር እንደምሆን የምንፈተው ይሆናል። መጀመሪያ ግን እኔ ምን እንደሆንኩኝ ልወቅ፣ ንገሪኝ ሩት እያለ እንትን እያለ ማለት ነው። ዋው ውጭ ደስ ሲል እንትን እያልኩ አዲስ ቤት ስራ ሄጄ ማለት ነው። ዙሪያውን እያየሁ ነው፣ ቤቱን እያየሁ ነው። እናንተ ሪከርድ ማድረገው እና ያምራል። እና ዋው እስቲ መቀመጫ አለ። ሀብታም ቤት ነው መስራት ማቦ ጸዲያ ብሎ እና ባላየና ባልሰማ ጸጠራጭ ከማለት ይልቅ እውነታውን ተናግረህ መለየት ካለብህ ከዚህኛው ያለውን ነገር ጨርሰህ ከሄርሜ ጋራ ያለውን ነገርህን ቀጥለህ ህይወትህን ብትመራ፣ እችኛዋ እንደማትወድህ ወይም ደግሞ እንደማታፈቅርህ እሙን ነው፣ የታወቀ ነው። አንተ ለመቅደስ ብቻ እንደምትቀርብ እያወቅ ግን እንዳላወቀ ሰው ሆነ ማለት ነው። በፈዛዛ በደንዛዛው ሄርሜላን ቻው ለማለት ስለፈለክ ብቻ ሰበብ እየፈለክ ነው። ሰው እንዴት ያረገበትን እያወቀ ሄርሜላ እንዴት ይጠረጥራል? እንዴት ሄርሜላ ጋር እኮ ጠረጠርክ ማለት ነው። አንተ ጀዝባ ማለት ነው። የዛኔ ከሷ ጋራ ስትኖር ነበረ ደንዘዝኩኝ ፈዘዝኩኝ ማለት የነበረብህ የዛኔ ነበር እንጂ አሁን እኮ
ከሄርሜላ ተለይታ ሩታ ጋር ሆንኩ ወይም ደግሞ እሷ ጋር ነኝ ካልክ በኋላ ነው አይደል እንዲህ ነገር እየተፈጠረ ያለው። ቢያንስ ለአንድ ወር በሽተኛ ነኝ አልክ። ለአንድ ወር የምሰማው ምንም ምለው ነገር የለም። ለአንድ ወር ያክል ደንዝሻለሁ ብለሃል። አንድ ወር አይደለም ቀርቶ ደህና ሳይሆን አንድ ሰው አንድ ቀን ሁለት ቀን ማደር ይከብዳል ብለሃል ማለት ነው። እሱ ልክ ነህ። ግን ይሄን ያደረገብህ ሰው ተጠያቂውን ትተህ ለምንድን ነው ተጠያቂ ያልሆነውን ሰው የምትጠይቀው? ገና ለገና ይቺ ያዞንባ ስላነባችልህ ብቻ ስትመጣ እያለቀሰ ወደ አንተ ስለምትመጣ ነገሮች ሁሉ እውነት የሚመስሉ ነገር ጅዝ ባለ ሄርሜላ ደግሞ ማለት ነው ነገሮችን በዝግታ እንዲሁም ደግሞ በማስተዋል ነው የምትሄደው የምትንቀሳቀሰው። በማልቀስ ወይም ደግሞ በምን ሽንፈቷን ማሳየት አትፈልግም። እንደዛ እንኳን ስትሆንባት ማለት ነው። አንድ ቀን እኔ ስታለቅስ አይቼ አላቅም። ሄርሜላ ስትሄድባት መተቅርታ ስትጠይቃት ሊሰማት ይችላል። ነገር ግን ከሩታ ፊት እንባዋን አይቼ አላቅም። በጣም ጎበዝ ናት። እንባዋን ለጠላቷ አታሳይም። እች ግን አውቃ እኔ እንደዚህ ብዬ እነሱን አመንቃቸው እኔን ለመጣል የሚጥሩ ብዙ ናቸው። ስለዚህ አንተ የሰው ከላም የሰው ወሬ ሰምታ እንደዚህ ብላ ሰው እኮ የሚያወራው የምታደርጊውን ነው የሚያየውን ነው የሚያወራው እንጂ ዝም ብሎ ሆን ብሎ አያወራም። አንቺ ደግሞ 666 መሆንሽን ማለት ነው ማንም ያውቃል። ለማንም አትመለሽም። አንቺ ማለት ረበስማ በጣም መጥፎ ከሚባሉ ሰዎች መካከል የመጀመሪያ ሴት አንቺ ነሽ። አንቺ እኮ ቃልን በተግባር የተናገርሽውን በተግባር የምትፈጽሚ ሰው ነሽ። ከአሁን በፊት ምን ስትይ ነበረ? ስቃ እኔ እንደዛ ብያለሁ። አንተ ስቃ ማየት ይናፍቅሃል። ህይወት ሁልጊዜ እንዲተጎሳቋቆለ ነው የሚሉ ስትዩ ነበረ። ስለዚህ ቃልሽን እየፈጸምሽው ነው በተግባር እያደረግሽው ነው ያለሽው እና ዛሬም ብትለፈልፊ ነገም ቢሆን ብትለፈልፊ አንቺን የሚያምንሽ ሰው የለም። ባጭሩ አንቺን አምኖ አዎ ሩታ ደህና ሰው ናት እሷ ምንም አታረግም የሚልሽ ሰው የለም። አንቺነትሽን ያውቃላ ሰው አንቺነትሽን ሰው ጠንቅቆ ስለሚያውቅ ምንም ብትይ የሚያምንሽ ሰው የለም። ከህይወትሽ አንዴ ሄዷል ነው ወይስ ከሰው ጋር ሲሆን ያንን ይቆጭሻል? እሱ ለበቃ እንደሚስት ሆና እሱን እንደ ንጉስ ስታረገው ከኔ ጋር ሆኖ ቢሆን እኮ እንደዚህ ይሆን ነበር እያለምሽው እየተቆጨሽ ነው እንደዛ የምትሆኝ ይመስለኛል። ስለምትቆጭ ነው። ቁጭት፣ ንዴት፣ ቁጭት ይዞሽ ነው እንጂ እውነት ማለት ነው እውነት የሱ ፍቅር አንገብግቦሽ አይደለም። አሁን ፍቅር እኮ ትዳር አያያዝ ይጠይቃል። ንጉስ ስታረጊው ስታርጎሽ ይኖራል። እንዳንቺ እንደተመናጨቀ ሲኖር ደግሞ 1 አመት ሙሉ ነው እንግዲህ ከተጋባችሁ ማቀ 1 አመት ነው 2 አመት ሆናችሁ 1 አመት ነው ፍቅር ኖራችሁ የተባለው። ምን በፍቅር በንዝንስ ሁልጊዜ እንዳልሽ እስኪ ከሄርሚ ጋራ ሄዶ ማለት ነው ስትነዛነዘው ወይም ሲጣሉ አይተሻት ሰምተሻት ከሆነ እኔ እንኳን ቢከፋኝ እንኳ የሆነ ነገር እንኳ ቢሆን በሱ ነገር እሱ ሲሄድ አድሮ ሲመጣ ልጅ እያለ እንደዚህ እያለ ሲያደርግ ሲሄድ እኔ ይሰማኛል። ነገር ግን ለሱ አልነግረውም። በውስጤ ግን በጣም ይሰማኛል፣ እናደዳለሁኝ። ለሱ ግን መንገር አልፈልግም። አየሻት? እሱን ላለማበሳጨት ማለት ነው። እሷን ንግስት ለመሆን መጀመሪያ እሱንም ንጉስ ታረጋለች። የዛኔ ትዳር ይደምቃል። የዛኔ ደስ የሚል ህይወት ይኖራል። አንቺ እኮ ውሃ ቀጠነ ብለሽ የምትይ ሴትዮ ነሽ። በዛ ላይ በእድሜ ራሱ ትበልጪዋለሽ። አንደኛ ለዛ ቅናት የሚያድርብሽ ሁልጊዜ ሄርሜ በእድሜ እሱ ይበልጣታል። ስለዚህ የገባት ናት። ስለ ሁሉም ነገር ታውቃለች። ጭቅጭቅ የሚባል ነገር የላትም። አንቺ እንግዲህ እያረጊው ወደ ማርጀቱ እየርሽ ነው መሰለኝ። ሁልጊዜ እኝኝ ማለት ትወጃለሽ። ሄዷል። አሁን ሄዶ ህይወቱን ጀምሯል። በጀመረበት ሰዓት ያለብሽ መተው ነው በቃ
መተው ነው እንዴ? አሁንም ያኔ ደህና ነው ስትይ እንደነበር አሁንም እኮ ደህና ነው ላይ ነሽ እኮ። እሱ እንኳን ታሞ እንደዛ ራሱን ስቶ ደህና ነው የምትይ ሴት ነሽ ማለት ነው። አሁን ደህና ከሆነ አሁን ደህና ሆኖ ከተሻለው እሺ፣ እንደ በፊቱ ለምን እናንተን አልለቅም አላለም? ለምን እናንተ ስትጠሩት አቤት፣ እናንተ ቁጭ ብሎ ስትሉት ቁጭ፣ ሄዱ ስትሉት ለምን አልሄድም? ለምንድን ነው? አሁን ጤነኛ ስለሆነ ነው፣ ያኔ ስለተሻለው ነው። አንቺ እኮ አይንሽን በጨው አጥበሽ ማለት ነው። አይኔን በጨው ጠውልኝ፣ በጨው አጥበሽ ዛሬም ደህና ነው ነገም ደህና ነው እያልሽ አሁን ወደ ራሱ ሲመለስ አንጋጦ ተወሽ። ካላስ አልፈልግም ካላልፈልግም ነው በየሄድሽበት ዙሪያ ጥምጥም በየሄድሽ የእሱን ህይወት ሆነ የሩታን የሄርሜላን ህይወት ባታበላሽ ባይነኝ እኔ ማለት ነው። ፕሊዝ ባታበላሽ። ይሰማሻል አይደል? ኑሯቸውን ቢኖሩ አንተ ደግሞ ወዲያ አትዝረጥረጥ። ተፈላጊነትህ የበዛ መስሎ አታሽቋልጥ ማለት ነው። ሄርሚን ራቅ እያልክ ነው ያለኸው፣ እያሸቀጠትክ ያለኸው ወደዚህኛይቱ ነው። ለምን እንደሆነ ባላቅ እሷ ጥፋተኛ እንደሆነች እያወቅክ የምታሸቀጥጠው ሌላ ቦታ አታሽቃልጥ ማለት ነው። እውነታውን እያወቅክ እንዳላወቀ ማድፈንፈን ተገቢ አይደለም። ሰው እያወቀ ውስጡ እያወቀ እንዳላወቀ ክርክር እንዴ ምን የሚሉት ነው? በጣም ነው ያቃጠልከኝ ማለት ነው አብዬ። በማንኛውም ሰብስክራይብ ላይክ እያደረጋችሁ